ትኩሳት፣ ማንቀጥቀጥ፣ ራስ ምታት፣ ቁርጥማት ምልክት የሚያሳይ ነው። በወባ ትንኝ ንክሻ የሚተላለፍ ከበሽተኛ ሰው ወደ ጤነኛ ሰው በቀላሉ የወባ ትንኟ ታስተላልፋለች። ስለዚህ አሁን ይሄ መለስተኛው በመተላለፊያ ወቅት ነው። በበሽታ ቅኝት በሳምንታዊ በሽታ ቅኝታችን የተወሰነ የመጨመር ሁኔታ አይተናል። የሚጠበቅ ነው፣ ግን ጭማሬው ከባለፉት ዓመታት ሲታይ አሁንም ከፍ ያለ ነው ማለት ነው። ጠንካራ የአርብ እጆች የወባ ወረርሽኝን ይገታሉ በሚል ከፍተኛ ስራ ሰርተናል እውነት ለመናገር እና እሱንም ለመቀነስ ተችሏል። ግን አሁንም ስጋቱ አለ ነው። ምክንያቱም ከአሁንም ቢሆን በሳምንት ከ2000 በላይ የሚሆኑ ሰዎች በየሳምንቱ በወባ እየታመሙ ሕክምና እየተሰጣቸው ሪፖርት ይደረጋል። ስለዚህ አሁንም የመጨመር ሁኔታ ዝናብ መዝነቡን ተከትሎ የመጨመር ሁኔታ ሊኖር ይችላል። ስለዚህ ከፍተኛ የሆነ ጥንቃቄ ማድረግ ያስፈልጋል። ከ1.8 ሚሊዮን በላይ ነው እንግዲህ ከሐምሌ 1 2016 እስከ ባለፈው ሳምንት እስካሁን አለፈው ሳምንት ድረስ 1.8 ሚሊዮን አካባቢ ሰዎች ሕክምና አግኝተዋል። ከ91 የሚሆኑ ሰዎች እንግዲህ በዋና የመተላለፊያ ወቅት ነው የሞቱት 91 ናቸው። 40 ወረዳዎች አሁንም ትኩረት የሚሹ ናቸው። እነዚህ 40 ወረዳዎች 70% የሚሆነውን የአማራ ክልልን አጠቃላይ ሽፋን ይይዛሉ። ስለዚህ በእነዚህ በ40 ወረዳዎች ከፍተኛ ስራ መስራት ይጠበቅብናል። ጎንደርና ባህር ዳር ከተማ ላይ እነዚህን 40 ወረዳዎች ላይ የሚሰሩ የወረዳ ጤና ጽሕፈት ቤት የወባ መከላከል ፕሮግራም ኦፊሰሮችን ጠርተናል። ያለፈውን ስራ እንገመግማለን። ለሚቀጥለውም እንዴት መስራት እንዳለባቸው በጋራ እንመክራለን። በየትኛውም አካባቢ የወባ ትንኝ ንክሻን ለመከላከል ከዚህ በፊት የተሰራጨ አጎበር በሚሊዮን የሚቆጠር አጎበር በ2015 ከ3 ሚሊዮን በላይ አጎበር ተሰራጭቶ ነበር። ከዛ በኋላ ስርጭት በእርግጥ አልተካሄደም፣ የተወሰነ ነው የተካሄደው። 2016 በርከት ያለ አጎበር ማሰራጨት ይጠበቅ ነበር፣ እንደ ሀገር ማድረግ አልተቻለም እሱን። ነገር ግን አሁንም በሚሊዮን የሚቆጠሩ ሰዎች የአልጋ አጎበር አላቸው። ያንን መጠቀም ያስፈልጋል በአግባቡ። ሁልጊዜ ማታ ወደ መኝታ ሲገቡ የአልጋ አጎበርን በአግባቡ መጠቀም የመጀመሪያው ማለት ነው። ሁለተኛው የአካባቢ ቁጥጥር ስራን በደንብ መስራት። አሁንም ቢሆን ቢያንስ በሳምንት አንድ ጊዜ አርብ ያልነውን ማስቀጠል ያስፈልጋል። ያቆሩ ውሃዎችን የማፋሰስ የማዳፈን ባለሙያዎች ደግሞ የወባ ትንኝ የት አካባቢ እንደሚራባ ያውቃሉ። በቀበሌ ደረጃ በጤና ኬላ የሚሰሩ የጤና ኤክስቴንሽን ባለሙያዎች ይህን ስራ ያስተባብራሉ። ህብረተሰቡ የራሱን ጤና በራሱ መጠበቅ ያስፈልጋል ማለት ነው። የወባ ህመም ምልክቶች ከታዩ ወዲያውኑ ወደ ጤና ድርጅት መሄድ በፍጥነት እና ምርመራ ማድረግ በቂ ምርመራ ማድረግ የሚችሉ ናቸው ጤና ድርጅቶቻችን። ወባን ለመከላከል መመርመሪያ መሳሪያዎች፣ የመመርመሪያ የተለያዩ ኪቶች፣ ሬጀንቶች፣ ኬሚካሎች ያስፈልጋሉ። መድኃኒት አክሞ ለማዳን መድኃኒቶች በጣም ወሳኝ ናቸው። እነዚህ መድኃኒቶች በውጭ ምንዛሬ ነው የሚገቡት። ስለዚህ በጥንቃቄ መያዝ አለባቸው። በፌዴራል ጤና ጥበቃ የሚመጡ መድኃኒቶች በደንብ ይታወቃሉ። እነዚህ መድኃኒቶች ያለአግባብ በህገወጥ መንገድ ጥቅም ላይ እንዳይውሉ ወይም ከሀገር እንዳይወጡ ከፍተኛ ስራ በየደረጃው ያለው የቁጥጥር አገልግሎት ስራውን ይሰራል። ግን የፖሊስ እና ሌሎች የጸጥታ አካላት ሁሉ አጠቃላይ ማህበረሰቡ ድጋፍ ማድረግ አለበት። ወደፊት ግን እያንዳንዱ ወረዳ መስተዳድር ለወባ መከላከልና መቆጣጠር ስራ የራሱን በጀት መመደብ አለበት ማለት ነው። ሪሶርስን ወይም ሀብት የማመንጨትና ለወባ ቁጥጥርም በተወሰነ ደረጃ መመደብ ያስፈልጋል። እስካሁን አሁንም ያለው ኦፕሬሽናል በጀት በአጠቃላይ በግሎባል ፈንድ ድጋፍ ነው የሚሰጠው። እሱ ይቀጥላል በተወሰነ ደረጃ። ግን ሁልጊዜ ደግሞ በእርዳታ የሚሆን ነገር አይደለም።
ስለዚህ ይህንንም ወረዳዎች በደንብ ማሰብ ያስፈልጋቸዋል። ህብረተሰቡ፣ የጤናው መዋቅር እና ሌላው ማጠቃላይ እንደ ክልል ሁሉም ሴክተሮች የወባ መከላከል ስራን ለጤና ሴክተር ብቻ መሆን የለበት። ሁሉም ሰው ግንዛቤ ያስፈልገዋል።